ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 14 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም በጎጃም ጠቅላይ ግዛት በተለይም በደጋዳሞት አካባቢ እየተካሄደ ባለው ውጊያና በሲቪሎች ላይ ስለተፈጸመው የጦር ወንጀል እንዲሁም የወታደራዊ ተንታኞች ግምገማዎችን የሚዳስሰውን ዘገባ በቀዳሚነት ይዘነዋል። በመቀጠልም በናዝሬት በተካሄደው የጨፌ ስብሰባ ስለተነሱ የፖለቲካ ውዝግቦችና የተለያዩ አስተያየቶች የሚቀርበው ሚስጥራዊ ዘገባ ይዘናል። በሌላ ዜና ከጉምዝ እስከ ቋራ ድረስ በተዘረጋው ቀጠና ያለውን የጸጥታ አደገኛ ዕቅድ ሁኔታ እንቅስቃሴና በአካባቢው ላይ ሊያሳድሩ የሚችሉትን ተጽዕኖ የሚዳስሰውን ዘገባ እናቀርብላችኋለን። በመጨረሻም ከአዲስ አበባ እስከ ካናዳ ድረስ የተዘረጋውን የብልጽግናውን ገመና የሚያጋልጡ መረጃዎችን ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ደጋዳሞት እንደ ምጽዋ በአማራ ሕዝብ ላይ የተራዘመ የዘር ማጥፋት ጦርነት የከፈተው የኦህዴድ ብልጽግናው ስርዓት ሰሞኑን በጎጃም ጠቅላይ ግዛት በተለይም በደጋዳሞት ቀጠና ከፍተኛ የጦር ወንጀል እየፈጸመ ይገኛል። ይህን የብልጽግናውን ስርዓት ነውርና ከባድ የጦር ወንጀል በቅርበት እየተከታተሉ ወታደራዊ ተንታኞች የሰሞኑ የመንግስት አካሄድ በ1982 ዓ.ም የደርግ መንግስት ምጽዋን ከሻዕቢያ ለመከላከል ያደረገውን ጭካኔ የተሞላበት ጦርነት የሚያስታውስ ነው ብለዋል። ኮሎኔል መንግስቱ ኃይለማርያም ይመሩት የነበረውና በኋላም በትነውት ወደ ዚምባብዌ ከፈረጠጡ በኋላ የተበተነው የደርግ መንግስት የካቲት 9 ቀን 1982 ዓ.ም ምጽዋ በሻዕቢያ እጅ መግባቷን ተከትሎ እጅግ ከፍተኛ የተባለውን የጦር ወንጀል የፈጸመበት ክስተት መሆኑ አይዘነጋም። በተለይም የወደቡን ሀብትና በአካባቢው የተከማቸውን ወታደራዊና ሲቪል ንብረት በሻዕቢያ እጅ እንዳይገባ በማሰብ ከሁለተኛው የዓለም ጦርነት በኋላ በውጊያ ላይ እንዳይውሉ የተከለከሉትን ናፖልም እና ፎስፎረስ ቦምቦችን በመጠቀም ንጹሃንን መግደሉ የሚታወስ ነው። ሰሞኑንም የብልጽግናው ስርዓት በጎጃም ጠቅላይ ግዛት ደጋዳሞትና አካባቢው በከፈተ የተጠናከረ ዘመቻ እጅግ ከፍተኛ የተባለ የጦር ወንጀል መፈጸሙን ለጣና ቴሌቪዥን የሚደርሱት የምስል ማስረጃዎች ያመላክታሉ። ተከታታይ የፋኖ ብርቱ ምት ያደቀቀው የብልጽግናው እግረኛ ሰራዊት ደጋዳሞትን ለመቆጣጠር የአየር ኃይልና የከባድ መሳሪያ ድጋፍ ይደረግልኝ የሚል ጥያቄ ማቅረቡን ተከትሎ በጄኔራል ማመር ተሰማና ጄኔራል ብርሃኑ ጥላውን የሚመሩት ሁለት የኦህዴድ ብልጽግና ሰራዊት እዞች በሶስት ጄኔራሎች እየተመራ ወደ ቀጠናው ሰራዊት አዝምተዋል። በውጊያው ፋኖ ከፍተኛ ወታደራዊ መኮንኖችን ጨምሮ በርካታ የብልጽግናው እግረኛ ሰራዊት እርምጃ ከመውሰዱን በተጨማሪ ከፍተኛ ቁጥር ያለው የኦህዴድ ብልጽግናውን ሰራዊት በቁጥጥር ስር አውሏል። ሆኖም የብልጽግናው ሰራዊትም ከፍተኛ ኃይሉን ይዞ መግባቱን ተከትሎ በአካባቢው ያለማቋረጥ ከባድ ውጊያ እየተካሄደ ሲሆን በተለይም በንጹሃን ላይ የደረሰው ጉዳት ከፍተኛ መሆኑን ከአካባቢዎቹ የሚደርሱን መረጃዎች አስታውቀዋል። በንጹሃን ላይ የደረሱት ጉዳቶች አብዛኞቹ የብልጽግናው ሰራዊት ያለ አስተኳሽ በዘፈቀደ በተኮሳቸው የከባድ መሳሪያ ድብደባ ነው ሲሉ አስተያየት ሰጪዎች ተናግረዋል። የብልጽግናው ሰራዊትም ቢሆን ይህንን ድርጊቱን ያልደበቀው ሲሆን በተጠናከረ ማጥቃት ጽንፈኛውን እያጸዳው ነው ሲል በመከላከያ ማህበራዊ ትስስር ገጽና በስርዓቱ ዋና ዋና ሚዲያዎች በኩል መረጃውን አጋርቷል። ነገር ግን በውጊያው ያሳካውን ወታደራዊ ድል ለማሳየት እጁ ላይ ቆሳዊም ሆነ ሰዋዊ ምርኮ ሊያሳይ ባለመቻሉ የአርቲፊሻል ኢንተለጀንስ ፎቶዎችን በተከታታይ በማሳየት ለማለፍ ሞክሮ ነበር። ሆኖም በጄኔራል ማመር ተሰማ የሚመራው ምስራቅ እዝም ሆነ በጄኔራል ብርሃኑ ጥላውን የሚመራው 6ኛ እዝ በፋኖ ላይ የተቀዳጁት ወታደራዊ ድል እንደሌለ ተረጋግጧል። ከዚህ ይልቅ በመቶዎች የሚቆጠር የኦህዴድ ብልጽግና ሰራዊት በፋኖ ቁጥጥር ስር ሆኖ በሚዲያ ቃለ ምልልስ ሲሰጥ ታይቷል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ በመከተል አዛዡ አርበኛ ዝናቡ ልንገረውና ወታደራዊ ዘመቻ መሪው አርበኛ መቶ አለቃ አበበ ሰው መሆን እየተመራ በሶስት ዋና ዋና ግንባሮች ታላቅ ጀብዱ ሰርቷል። የዙ 102ኛ ኮር ዋሸራ ላይ የኦህዴድ ብልጽግናው ምስራቅ እዝ ሰራዊት ከባድ ኪሳራ ሲያደርስበት፣ በጮቄ ተራራም በተመሳሳይ የብልጽግናው 6ኛ እዝ ሰራዊት በፋኖ ብርቱ ምት ተመቶ ከፍተኛ ኪሳራ አስተናግዷል። የኦህዴድ ብልጽግና ሰራዊት በአማራ ህዝብ ላይ በከፈተ የዘር ማጥፋት ጦርነት ተደጋጋሚ የጦር ወንጀል እየፈጸመ መሆኑን በተከታታይ መዘገባችን ይታወሳል። ከፍተኛ የድሮን ድብደባ ከመፈጸም ባለፈ ከጀልድ ፔትሮሊየም የሚሰሩ አደገኛና ተቀጣጣይ የጦር መሳሪያዎችንም ጥቅም ላይ እንደዋለ እየተነገረ ነው። እነዚህን መሳሪያዎች በውጊያ ላይ መጠቀሙ በትክክል ከተረጋገጠ ስርዓቱ እውነትም ከፍተኛ ቀውስ ላይና በውድቀት አፋፍ ላይ ሆኗል ሲሉ ወታደራዊ ተንታኞች ይናገራሉ። ናፖልም ቦምብን ጨምሮ ሌሎች ከጀልድ ፔትሮሊየም የሚሰሩ ተቀጣጣይ የአውሮፕላን ቦምቦች ለመጨረሻ ጊዜ በይፋ ከውጊያ ውጭ እንዲሆኑ የተወሰነው በአሜሪካና ቪየትናም ጦርነት ነበር። ሆኖም ህወሓትና ሻዕቢያ እርስ በርስ በተዋጉበት የባዲ
በባድሜው ጦርነትም ሆነ ከደርግ ጋር በተደረገው ጦርነት ቦምቦቹ ጥቅም ላይ ውለዋል። በ2013 ዓ.ም የህወሓት ቡድን ከአማራ ጋር የማወራርደው ሂሳብ አለ ብሎ ታጣቂ ኃይሉን ወደ አማራ ክልል ባስገባበት ወቅትም ተመሳሳይ የከባድ መሳሪያ ጥቃቶችን በአማራ ህዝብ ላይ ያደረሰው በጦር ወንጀል የሚያስጠይቁ ቦምቦችን በመጠቀም እንደነበር አይዘነጋም። መብረጃ ያጣው የናዝሬት ውዝግብ። የኦህዴድ ብልጽግና ስርዓት በናዝሬት እያካሄደ ያለው የጨፌ ስብሰባ ብዙ ውዝግቦችን እንደያዘ መቀጠሉ ታውቋል። ባለፉት 8 ዓመታት ኢትዮጵያውያን በብሔራቸውና በሃይማኖታቸው ተለይተው የሚሰቃዩበትን የኦሮሚያ ክልልን የሚመሩት አቶ ሽመልስ አብዲሳ በናዝሬቱ የጨፌው ስብሰባ ላይ ዛሬም የተለመደውን አወዛጋቢና አገር አፍራሽ ንግግራቸውን መድገማቸው ተሰምቷል። በክልሉ ያለውን እጅግ ስር የሰደደ ማፈናቀል፣ መግደል፣ መዝረፍና ማሳደድን አስመልክቶ የጨፌው አባላት ጥያቄ ሲያነሱ አቶ ሽመልስ ይህን ፈጽሙት የባዕዳን ተልዕኮ የወሰዱ ታጣቂዎች ናቸው ሲሉ ምላሽ ሰጥተዋል። ይህን የአቶ ሽመልስን ንግግር የተከታተሉ አንድ የጨፌው አባል በበኩላቸው እስከ መቼ ራሳችንንም ሆነ ህዝብን እያታለለን እንቀጥላለን? የሚያስፈልገው ትክክለኛ መፍትሄ ነው። ለዚያ ደግሞ መንግስታችን ፈቃደኛ መሆን ይኖርበታል። ከዚህ በላይ ህዝባችን ማለቅ የለበትም ሲሉ መጠየቃቸውን ምንጮቻችን ተናግረዋል። በቅርቡ የብልጽግናው ስርዓት የፌዴራል ስርዓቱን ወደ አካባቢና ኢኮኖሚያዊ አደረጃጀት ለማዋቀር እቅድ እንዳለው መግለጹን ተከትሎ ቁጣቸውን የገለጹት አቶ ሽመልስ የኦሮሚያ ክልል የሚፈርሰው በኔ መቃብር ላይ ነው ሲሉ መናገራቸው የሚታወስ ነው። በተመሳሳይ እሁድ ጧት ተጀምሮ ትናንት በተጠናቀቀው የጨፌ ስብሰባ ላይም ሰላምና ጸጥታን በተመለከተ የክልላችን ህዝብና መንግስት እስካሁን የሰሩት ስራ እውቅና የሚሰጠው ቢሆንም ይህን ችግር ከመሰረቱ ሊፈታ አልቻለም። በዚህ ላይ መስራት እጅግ ወሳኝ ነው። በተለየ መንገድ ሰርተን የኦሮሞን ቀየ ዘላቂ ሰላም የሰፈነበት ለማድረግ በ2019 በጀት ዓመት ምን ታቅዷል ብለው ጠይቀው ነበር። ለዚህ ጥያቄ ምላሽ የሰጡት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፉት 5 ዓመታት በክልሉ ጠንካራ መረጋጋት ታይቷል። ለወደፊቱ የክልላችን መረጋጋትን መሰረት የተጣለበት ነው ሲሉ ምላሽ ሰጥተዋል። አቶ ሽመልስ ይህን ምላሽ የሰጡት በአሩሲ ጠቅላይ ግዛት የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሃይማኖታቸው ምክንያት በአሰቃቂ ሁኔታ በተገደሉና በተፈናቀሉ በሳምንታት ልዩነት መሆኑ ነው። በኦሮሚያ ክልል ባለፉት 8 ዓመታት ከፍተኛ ቀውስ የተፈጠረበት ሲሆን በተለይም በአሩሲ፣ ሐረርጌ፣ ባሌና ወለጋ ጠቅላይ ግዛቶች መንግስት ያለ አይመስልም ነበር ያስባሉ ሰዋዊ ቀውሶች በተከታታይ የተፈጸሙበት መሆኑ የሚታወቅ ነው። ሆኖም አቶ ሽመልስ እንደገና በዚያው መድረክ ላይ ከምርጫ 2013 ወዲህ በዚህ ሀገር ያልተከሰተ ምን አለ? ይህ ህዝብ ግን ችግሮችን የመቋቋም አቅሙ ድንቅ በመሆኑ ብቻ አገሩን እየቀየረ እዚህ ደርሷል በማለት ከቀዳሚው አስተያየታቸው የሚቃረን አስተያየት ሲሰጡ ተደምጠዋል። አንገታችንን እንሰጣለን ሲሉ የተደመጡት አቶ ሽመልስ አብዲሳ ብልጽግና የኦሮሞ መንግስት ነው፣ ይህን መንግስት መጣል አይቻልም፣ ከብልጽግና ውጪ ለኦሮሞ ህዝብ የሚሆን መንግስት የለም፣ ብልጽግናን አፍርሶ ዳግም ባርነት የሚታሰብ አይደለም፣ ስርዓቱን ለመጠበቅ አንገታችንን እንሰጣለን እንጂ ቆመና እናያቸውም፣ በቀያችን ለመኖር ከሚፈልጉ ከማንኛውም ወገን ጋር ለመኖር ዝግጁ ነን በማለትም ለማን እንደተናገሩ ግልጽ ባያደርጉም ዛቻና ስጋታቸውን በጩኸት ታጅበው ተናግረዋል። እርስ በርሱ መግባባት የራቀው የኦህዴድ ብልጽግና ካድሬ በተከታታይ በናዝሬት ከተማ ከተካሄዱት 2 ስብሰባዎች በኋላ ውዝግባቸው የበለጠ መካረሩን የጣና ቴሌቪዥን ምንጮች ተናግረዋል። በጨፌ ኦሮሚያም ሆነ ከጨፌው ቀደም ብሎ ውስን የኦህዴድ ሹማምንት ከቀድሞ የፓርቲው መሪዎች ጋር በቅንጅት ባደረጉት ስብሰባ ላይ ዋና የውዝግብ ምንጭ ሆነው የብልጽግናው ሊቀመንበር ያቀረቡት የህገ መንግስት ማሻሻያና የፌዴራል ስርዓቱ አወቃቀር እንዲቀየር የቀረበው ሐሳብ መሆናቸውን ምንጮቻችን ተናግረዋል። አቶ ሽመልስም አንገታችንን እንሰጣለን ሲሉ በደፈናው የተናገሩት ለዚህ ሐሳብ ሳይሆን እንደማይቀር ምንጫችን ገልጸዋል። ከጉምዝ እስከ ቋራ የተዘረጋው አደገኛ ኃይል በአማራ ህዝብ ላይ የማይቀረፍ ጥላቻና የእልቂት መሰናዶ ከማዘጋጀት የማይመለሱ ኃይሎች ካለፉት ጥቂት ወራት ወዲህ ቀጣይ እቅዳቸውን ይፋ አድርገው መጥተዋል። እነዚህ ጸረ አማራና ጸረ ኢትዮጵያ የእልቂት ደጋሽ ኃይሎች ክፉንና አደገኛውን እቅዳቸው ደጋፊ እንዲገኝላቸው ደግሞ የብልጽግናው ስርዓት የሚከተለው ጸረ ህዝብ አካሄድ ምቹ ሁኔታን ፈጥሮላቸዋል። በተለይም የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ለነዚህ ጸረ አማራ ኃይሎች ስልታቸውን ቀይረው ለእልቂት መዘጋጀት ትልቅ መደላድል ፈጥሮላቸዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነትና የሚፈጽመውን የጦር ወንጀል ተከትሎ በህወሓት አሰባሳቢነት የተደራጀው ይህ ጸረ አማራና ጸረ ኢትዮጵያ ኃይል ዋና የመገዳደሪያ አቅም አድርጎ የወሰደው የሱዳንን ጦርነትና የፋኖን አጋርነት ነው። በዚህም የተነሳ ጽምዶ ብሎ በጀመረው ጸረ ህዝብና አገር አፍራሽ ፕሮጀክቱ ላይ ተቃውሞ እንዳይነሳበት የብልጽግናው የጦር ወንጀል ምቹ ትብብር ያደረገለት በመሆኑ ያደገኛውን ቡድን ክፉ እቅድና ዝግጅት ጥቂት የማይባሉ
ኃይሎች እንዲቀበሉት አድርጓቸዋል። ይህን እቅድ በመደገፍና እንዲስፋፋ በማድረግ በኩል አዲስ አበባ የተቀመጡ የፖለቲካ ኃይሎች ጭምር ተባባሪነታቸውን በግልጽ ያሳዩ ሲሆን በውጭ የሚኖሩ የቀድሞ ኢህአዴግ፣ ህወሓት፣ ኦነግ፣ ግንቦት ሰባትና ሌሎች ፓርቲዎች ተወካዮችም የጸረ አማራው ፕሮጀክት ደጋፊ ሆነው ከቀረቡ ቆይተዋል። የዚህ አደገኛ ኃይል መሪዎች በተለይም ጥቂት የፋኖ መሪዎችን በማሳመንና የክፉ እቅዱ ተባባሪ በማድረግ ፋኖን ለእኩይ ዓላማቸው መጠቀሚያ ይሆነናል ብሎ በማሰብ የሱዳንን ጦርነት ተጠቅሞ በቤንሻንጉል ጉሙዝ ክልል ከሰራዊት ማሰልጠን እስከ ጦር እቅድ ማዘጋጀት የደረሰ እርምጃ ደርሷል። ይህን ዓላማውን የሚያስፈጽምለት ተጨማሪ ኃይል ያገኘው ደግሞ በአማራ ክልል በሚገኙ ንዑስ ማንነቶች ዙሪያ የተደራጁ የጽንፈኛ ኮሚቴዎች ሲሆኑ በተለይም በጎንደር ጠቅላይ ግዛት የሚንቀሳቀሰው የቅማንት ኮሚቴ ዋና ተባባሪ ሆኖ ተገኝቷል። በአገር ቤት ህወሓት ከውጭ ደግሞ የግብፅና የኤርትራ መንግስታት ያስተባብሩታል የሚባለው ይህ ኃይል ሶስት ዋና ዋና ግቦችን ማሳካትን አልሞ የሚንቀሳቀስ መሆኑን ወታደራዊ ተንታኞች ይናገራሉ። እንደ ጣና ቴሌቪዥን ወታደራዊ ተንታኞች መረጃ ያደገኘው ቡድን እንቅስቃሴ ቀዳሚ ግቡ በህወሓት በኩል የአማራን ርስቶች መውረርና የራሱን አገር መስረታ እውን ማድረግ ነው። ይህንም የህወሓት ወታደራዊ አዛዦችና ሊቀመንበሩን ደብረጽዮንን ጨምሮ ሁሉም መሪዎቹ በተናጠል በግልጽ የተናገሩት እውነታ ነው። ይህን እቅዱን የሚያደናቅፈውን የወልቃይት ጠገዴ ሰቲት ሁመራ ዞን ያደራጀውን የተከዜ ዘብንና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዝን በሐሰት ክስ ደጋግሞ መወንጀልና መሪዎቹንም የስብና ግድያ ማድረስ በህወሓትና በደጋፊዎቹ በኩል ተደጋግሞ የሚገለጽ ተግባር ሆኗል። ይህ የስብና ገደላ ድርጊት ደግሞ መልኩንና ቅርጹን በማቀየር የሚፈጸም ሲሆን ዋና መዳረሻ ዓላማውም የጎንደርን ፋኖ አንድነቱን እንዲያፈርስ ማድረግና የተከዜ ዘብንም ከፋኖ ጋር ማዋጋት ነው። ለዚህ ተልዕኮ ተሰጥቷቸው የሚሰሩ ኃይሎች የሚያደርጓቸውን ተከታታይ የሚዲያ ዘመቻዎች በስፋት መታዘብ ይቻላል። ይህ በህወሓት በኩል የተያዘ ቀዳሚ ግብ ነው። የጸረ አማራና ጸረ ኢትዮጵያ ቡድን ሌላኛው አደገኛ ግብ ደግሞ ከግብጽ ፍላጎት የሚቀዳ ነው። የግብጽ ፍላጎት የአባይ ወንዝ ውሃን ፍሰት ብቻ ሳይሆን በዋናነትም ገባሮቹ ተከዜን ጨምሮ ሌሎች ወንዞች ከኢትዮጵያ የሚያወጡትን ማዕድን አፈርና ውሃ ያለ ከልካይ መጠቀም ሲሆን በአልፋሽጋ ትሪያንግል በኩልም ብሔራዊ ጥቅሟን በሱዳን ትከሻ ላይ ተቀምጣ ማስጠበቅ ትፈልጋለች። ለዚህ ደግሞ በዋናነት ከተከዜ እስከ አባይ ያለው ቀጠና የትርምስ ሜዳ እንዲሆን ከፍተኛውን ሚና ትጫወታለች። ይህ እቅድ ደግሞ ከግብጽ ኢኮኖሚያዊና የህዋ ፖለቲካ ፍላጎት ባለፈ የሌሎች አክራሪ እስልምና ኃይሎችም ያልተገደበ ፍላጎት ማጠንጠኛ ቀጠና እንዲሆን ይፈልጋል። የዚህ እቅድ ማስፈጸሚያው ደግሞ አካባቢውን በጦርነት የሚንጥ ኃይል ማሰማራትና በቂ ወታደራዊ ሎጂስቲክ እያቀረቡ ማዋጋት ነው። ከዚህ በተጨማሪ ሶስተኛው አደገኛና ክፉ እቅድ ደግሞ አደገኛው ቡድን ፍላጎቱን ለማሳካት በሚሄድበት መጠን የብልጽግናው መንግስት ቆሞ እንደማያየው ይታወቃል። ስለዚህ ብልጽግናው በወታደራዊ መስክ የሚያደርገውን ውጊያ ከህወሓት ቀጠና ርቆ እንዲካሄድ ሲባል ቡድኑ የአማራ ክልልን የውክልና ጦርነት ማካሄጃ አድርጎ ሊጠቀምበት አስቧል። ክልሉ በተለይም የኮሪደሩ ቀጠና የሚባለው ጎንደር ጠቅላይ ግዛት የውክልና ጦርነት ማካሄጃ ሆኖ ሲቀጥል በአካባቢው ህዝብ ላይ በአራቱም አቅጣጫ የሚፈጸምበት ግዛታዊ መሳሳት፣ በጦርነት ምክንያት የህዝብ ቁጥር መቀነስ፣ የህዝብ ስነልቦናዊ መጎዳት፣ ኢኮኖሚያዊ ኪሳራና ዘላቂ መረጋጋት ማጣት ለአደገኛው ቡድን ትልቅ ግቡ አድርጎ ይወስደዋል። ለነዚህ ሶስት አደገኛ እቅዶች ሲባልም ክፉ ኃይል በቤንሻንጉል ጉሙዝ ክልልና በጎንደር ጠቅላይ ግዛት በተለይም ከመተከል ጀምሮ እስከ ኩምሩክ ቀጠናና ቋራ መተማ ድረስ የተዘረጋ ወኪል ኃይል ማሰማራቱ ተረጋግጧል። አቶ ስብሃት ነጋ በአንድ ወቅት ላኪ ለጥቅሞ ስለሚልክ ትክክል ነው፣ ጥፋቱ የተላላኪው ነው ብለው እንደተናገሩት ለህወሓት ጥቅም ሲባል የተላከው ተልዕኮ ፈጻሚ ኃይል እጁን እንዲሰበስብና ተልዕኮውን እንዳይፈጽም ማድረግ የሚቻለው በፋኖ የተቀናጀ ትግል ነው። ይህ እንዳይሆን ደግሞ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ፋኖ አንድነቱን ጨርሶ እንዳይመጣ የተለያዩ ስልቶችን በመጠቀም በፋኖ መሪዎች መካከልም አለመተማመንን ለመፍጠር የመጨረሻ አቅሙን ተጠቅሞ እየተፍጨረጨረ ይገኛል። ነገር ግን የእቅዱ እንደማይሳካለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መሪዎች በተግባር እየገለጹ ነው። የዚህ አደገኛ ቡድን እቅድና ፍላጎት ያልተቋረጠና የማይነጥፍ ከመሆኑም በላይ እጅግ ውስብስብና ጭካኔ የተሞላበት በመሆኑ ጉዳዩን በተከታታይ የምናቀርብ መሆኑን ከወዲሁ እንገልጻለን። ክቡራን ቤተሰቦቻችን በዚህ ጉዳይ ተጨማሪ መረጃና የትንታኔ ሀሳብ ካላችሁ ልናስተናግድ ዝግጁ መሆናችንን ለመግለጽ እንወዳለን። የብልጽግናው መንግስት ፖለቲካዊ ኪሳራ ከአዲስ አበባ እስከ ካናዳ። የብልጽግናው መንግስት በሀገር ውስጥም ሆነ በውጭ ሀገራት በሚወስዳቸው ያልተጠበቁ እርምጃዎችና በሚጥላቸው ተደራራቢ የኢኮኖሚ ጫናዎች መነጋገሪያነቱን ቀጥሏል። በካናዳ ኦታዋ በሚገኘው ታሪካዊ የኤምባሲ ህንፃ ለማፍረስ ከማቀድ አንስቶም በሀገር ውስጥ የህዝብን ጫንቃ እስካጎበጠው ግብርና ኤሌክትሪክ ታሪፍ ጭማሪ ድረስ ያሉ ክስተቶች የመንግስትን ፖሊሲዎችና የህዝብን የዕለት ተዕለት አሳር ቁልጭ አድርገው እያሳዩ ይገኛሉ ተብሏል። በካናዳ ኦታዋ በሚገኘውና 100 ዓመት ዕድሜ ያስቆጠረው የኢትዮጵያ ኤምባሲም የቀድሞ
የቀድሞ አምባሳደሮች መኖሪያ ቤት ዕጣ ፈንታ አነጋጋሪ ሆኗል። የብልጽግናው መንግስት ህንፃውን ከአቅም በላይ በመጎዳቱና ለደህንነት አስጊ መሆኑን ሊፈርስ ይገባል የሚል ጽኑ አቋም ይዟል። ይሁን እንጂ የኦታው ከተማ አስተዳደር ይህን ታሪካዊ ህንፃ ይዘቱን ጠብቆ በቅርጽነት ለማቆየትና ለመመዝገብ ከፍተኛ ጥረት እያደረገ ይገኛል። ይህ የብልጽግናው መንግስት ውሳኔ በካናዳ የቅርጽ ተሟጋቾች ዘንድም ከፍተኛ ቁጣን ቀስቅሶበታል። በሀገር ውስጥ የአዲስ አበባ ነባር ማንነት ታሪክና ቅርጾች በማፍረስና በማጥፋት በስፋት የሚወቀሰው አስተዳደሩ አሁን ደግሞ ይኸው የማፍረስ አባዜ ባህር ተሻግሮ አህጉራትን እያስቆጣና ዓለም አቀፍ ትዝብት ውስጥም እየከተተ መሆኑን ታዛቢዎች ለጣና ቲቪ ገልጸዋል። ከባህር ማዶ የቅርጽ ውዝግብ ጎን ለጎን በሀገር ውስጥ ባሉ ዜጎች ላይ ሌላ ከባድ የኢኮኖሚ ጫናም ተነስቷል። የኢትዮጵያ ኤሌክትሪክ አገልግሎት ከሐምሌ ወር ጀምሮ እስከ መስከረም የሚተገበር አዲስ የኤሌክትሪክ ፍጆታ ማባዣ ታሪፍ ጭማሪ ማድረጉ ነው ህዝቡን ያስቆጣው። ተቋሙ በበኩሉ ጭማሪ አዲስ ሳይሆን ቀድሞ በስትራቴጂክ የተወሰነና የህዝቡን የመክፈል አቅም ባገናዘበ መልኩ በ24 ሩብ ዓመታት ተከፋፍሎ ተግባራዊ እየተደረገ ያለ ማስተካከያ ነው ሲልም ማስተባበያ ሰጥቷል። የሽያጭና ደንበኛ አገልግሎት ዳይሬክተር ዶክተር የየሰየም እስከ 50ና 200 ኪሎዋት ለሚጠቀሙ ዝቅተኛ የህብረተሰብ ክፍሎችም በመንግስት ድጎማ እየተደረገ መሆኑን ቢያብራሩም ደንበኞች በወር ውስጥ በተደጋጋሚ ኃይል በሚገዙበት ወቅትም የኪሎዋት መጠኑ ሲደመር ታሪፍ አብሮ እያሻቀበ መምጣቱን ሸማቾች እጅግ እያማረሩ ይገኛሉ። የዚህ ሁሉ ድምር ውጤት የብልጽግና መንግስት ፖለቲካና ኢኮኖሚ አመራር ውድቀት ማሳያ ተደርጎ በሰፊው እየተተቸ ይገኛል። ይህ ኤሌክትሪክ ታሪፍ ጭማሪ በህዝቡ ዘንድ እንደሌላ ተጨማሪ መርዶ ነው የተቆጠረው ተብሏል። መንግስት ዓለም አቀፍ የገንዘብ ተቋም IMF ጫናዎችን ተቀብለው ተግባራዊ ማድረጉን ተከትሎ የኢኮኖሚ ሸክም በቀጥታ ያረፈው በታችኛው የህብረተሰብ ክፍል ነው ሲሉ ደግሞ ተንታኞች ይናገራሉ። የዘንድሮው ከፍተኛ የበጀት መጠን፣ የትራንስፖርት ታሪፍ ማሻቀብ፣ የቤት ክራይ መናርና ከቁጥጥር ውጭ የሆነው የኑሮ ውድነት ዜጎችን የመኖር ተስፋ በአዲስ አበባ እያጨለመ ይገኛል ተብሏል። ከዚህ ሁሉ አሳር ጋር እየታገለ ላለ ህዝብ የመብራት ክፍያ መጨመር የኑሮ ውድነቱ ወደማይቻልበት ደረጃ አድርሶታልም ተብሏል። መንግስት የዜጎችን የዕለት ተዕለት ህልውና ሮሮ በማዳመጥ የኢኮኖሚ ጫናዎችን ከማቅለል ይልቅ በሀገር ውስጥም ሆነ በውጭ በሚካሄዱ የማፍረስና አዳዲስ ፕሮጀክቶች የመገንባት ትኩረት ዜጋውን ለከፋ ድህነትና ተስፋ መቁረጥ እያደረገው መሆኑን በወቅታዊ የፖለቲካና ኢኮኖሚ ተንታኞች ለጣና ቲቪ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።